ድፍን 20 ዓመት ስላስቆጠረው ስለ አስገራሚው የባልና ሚስት ኩርፊያ በጣም የሚገርም ታሪክ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ በአጠቃላይ ስለ ፍቅር፣ ስለ ሪሌሽንሺፕ፣ ስለ ትዳር እንዲሁም ደግሞ ራስን ስለማሳደግ ጥሩ የሚባሉ ሀሳቦችን በየቀኑ የምንለጥፍበት ቻናል ስለሆነ ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳይረሳ። ወደ ታሪካችን ነግባ። ይህ ታሪክ የተሰማው ጃፓን ወደ 2017 ዓ.ም አካባቢ የተሰማ ታሪክ ነው። በጣም አስገራሚ ታሪክ ሆኖ በቴሌቪዥን ጣቢያዎች ሁሉ ተላልፎ የነበረ ታሪክ እና ታሪኩ ከ20 ዓመታት በፊት ይነሳል። እንደነገርኳችሁ ለ20 ዓመት የቆየ ኩርፊያ ብያችሁ አልነበር? 20 ዓመት በፊት ይነሳል። ሁለት ባልና ሚስቶች ልክ እንደ ማንኛውም ባልና ሚስት በጥሩ ሁኔታ ይኖሩ የነበሩ ልጆችን የወለዱ ብዙ ልጆችን የወለዱ ባልና ሚስቶች ነበሩ። የባልየው ስም ካታይማ ይባላል። የባልየው ስም እና ከዕለታት አንድ ቀን በትንሽ ምክንያት እሱ ከ20 ዓመት በኋላ እንደተናገረው ከሆነ በቅናት በእሱ አማካኝነት ቀንቶ ሚስትየውን አኮረፋት። ከዛ በኋላ አንድ ቀን ሁለት ቀን እያለ ረጅም ዓመታትን ወለደ ማለት ነው። ከዚህ በፊትም ስንል እንደነበረው በባልና ሚስት መካከል የሚፈጠሩ ችግሮች በተቻለ አቅም ማደር የለባቸውም። እንዴት እንፍታቸው እየተጋጋልን ምናምን ካላችሁ ደግሞ ምናምን ብለን ብዙ ሀሳቦችን አንስተን ቪዲዮ ሰርተናል። ከዚህ በፊት እያረፋችሁም ሊሆን ይችላል፣ ሰዓት እየወሰዳችሁ 20 ደቂቃ 30 ደቂቃ ጋፕ እየወሰዳችሁ ግን ደግሞ ሳይፈታ ባያድር መልካም ነው፣ ጥሩ ነው የሚል ሀሳብ አንስተን ነበር። ምናልባት ካደረም ደግሞ ከዛን ከአንድ ቀን ደግሞ አይለፍ እያልን ስናነሳ ነበርና እንደዛ አለመሆኑ እነዚህን ሁለት ባልና ሚስቶች 20 ዓመታት ያክል በአንድ ቤት እየኖሩ ግን ደግሞ እንዳይነጋገሩ አድርጓቸው ነበር። በጣም ትንሽዬ ምክንያት ማለት ነው። እሱም ምን እንደተፈጠረ አልተናገረም፣ ግን ደግሞ በቃ አያወራትም፣ ዝም አላት። ግን ደግሞ የሚገርማችሁ እሷ ደግሞ በጣም ጥሩ ሴት ነበረች። በጣም ጥሩ ሴት፣ ቤቷን አክባሪ፣ ቤተሰቦቿን አክባሪ፣ ልጆቿን አክባሪ ነበረች እና 20 ዓመት ሙሉ እሱ ባያናገራት ቢዘጋትም ፍቅር ከመስጠት አንድ ቀን አላቋረጠች። በጣም ከባድ ነው። 20 ዓመት ሙሉ ፍቅር ትሰጠው ነበር፣ ትንከባከቡ ነበር፣ የሚያስፈልገውን ነገር ሁሉ ታደርግለት ነበር። ግን በቃ አንዴ እልህ ስለገባበት እሱ እና ደግሞ ጊዜን እየወለደ ሳያስበው 20 ዓመት ሙሉ ሞላ። ልጆች ለማስታረቅ ሞከሩ፣ ምናምን አልሆነም። መጨረሻ ላይ ልጆች እንዳልኳቸው 20 ዓመት ነው፣ ትላልቅ ልጆች ናቸው ያሏቸው እና መጨረሻ ወደ ቴሌቪዥን ጣቢያ ሄደው ፕሮግራም ተሰርቶ ምናምን እንዲያወሩ ተደረገ። ከዛ እሱ በመጨረሻ ለ20 ዓመት ሙሉ ላሳያችን ትዕግስት፣ ፍቅር ብሎ ራሱ ይቅርታ ጠያቂ ሆነ። እሷ ነች አጥፍታ እሱ ያኮረፈው። ግን ዝምታው ምን አደረገው? ዋጋ አስከፈለውና የእሷንም ህይወት 20 ዓመት ሙሉ በጣም አበላሽቷል። ምንም ጥያቄ የለውም። የእሱም ህይወት ደግሞ በዛው ልክ ተበላሽቷልና ከምንም በላይ ችግሮች በሚፈጠሩ ጊዜ ቀድሞ ተነጋግሮ መፍታትን እሱን እንደ መፍትሄ እንድናደርገው የሚያስተምረን በጣም ትልቅ ታሪክ ነው። ምናልባት ይሄኛውን አስገራሚ ዜና ተብሎ ተሰርቶ በታሪክ ተቀምጦ ስላየነው ነው እንጂ በየሰፈራችን ምናምን እኮ የምናውቃቸው ሰዎች ይኖራሉ ብዬ አስባለሁ። ቪዲዮ የምትመለከቱ አሁን እኛ ሰፈር አንድ ጓደኛዬ የነገረኝ ታሪክ ነበር። አይ ትልቅ ሰዎች ናቸው፣ ባልና ሚስት ናቸው። አሁን ባልየውም በዱላ ነው የሚሄዱት ምናምን እና ሲነግረኝ በቃ ምናልባት በጣም እኮ ረጅም ዓመታቸው ከሚስታቸው ጋር አይነጋገሩም። በቤት ልጆቻቸውም ሚስታቸውም ጋር አይነጋገሩም። በቃ ገብተው ይበላ ይሰጣቸዋል፣ ይበላሉ ምናምን እንጂ ምንም እንትን አይሉም። በቃ አይስማሙ ምናምን ብሎ እንደ ታሪክ ነግሮኝ በጣም ገርሞኝ ነበር። ይሄን ታሪክ ሳገኘው ደግሞ ይሄ ነገር ለካ ብዙ አለ በህይወታችን ውስጥ፣ በሰፈራችን ውስጥ፣ በምናውቃቸው ሰዎች ውስጥ አለ ብዬ አሰብኩ እና ለዚህ መፍትሄው ቀርቦ ተነጋግሮ መፍትሄ መፍጠር ነው እንጂ ኩርፊያ ጭራሽ ነገሮችን ያበላሻል። ምናልባት እቺ ሴት በጣም ጥሩ ሴት ታጋሽ ምናምን ስለሆነች ነው እንጂ ሌላ ሰው ቢሆን 20 ዓመት ሙሉ ይህንን ነገር መታገስ ይችላል ብዬ አልገምትም። ስለዚህ ከሁለታችሁም በኩል አጠፋህም ወይንም ደግሞ እሷም ጥፋት አጠፋች መናገር ያለብን ነገር በግልጽ ተናገር፣ ነገሮች እንዲፈቱ። አንቺም ደግሞ ጥፋት አጥፍተሽም ቢሆን እሱም ጥፋት አጥፍቶም ቢሆን ደግሞ ነገሮችን ቀርቦ ተነጋግሮ ለመፍታት መሞከር
እሱ ትልቅ ብልህነት ነው ብዬ አስባለሁ። የዛሬ ታሪካችን ይህን ይመስላል። ነገ ደግሞ በሌላ ቪዲዮ እንገናኛለን። ላይክ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ አይረሳ። አመሰግናለሁ።